የእግዚአብሔር ስም የተባረከ ይሁን። እኔ ስለ እግዚአብሔር ባሪያ የምናገረው ነገር የለኝም ካቅሜ በላይ ነው። ብዙ ነገር ተደርጎልኛል። መጥቼ ለሊትም እየደወልኩ ማለት ነው። ልጁን ሮብለት አሞብኝ መጣው። ጡት አይጠባም ምን አይልም ያውቃል አዋሪው ደረ ውሃ እንደዚህ ያፈሰሰበት ለራሱ እንደዚህ አሁን ልጅ ሲቀዘቅዘው ይነቃል። እሱ ግን የለም አይነቃም። ጡት ሁሉ አልጠባም አለ። እዛ 8 ሰዓት ይሁን አላውቅም መጣው። እዚህ ላይ እሱ አጋጣሚ ወጥቶ አገኘሁት ከአገልጋዮቹ ጋር እየጸለየ ነበር ውስጥ ማለት ነው። ከዛ እሱ ወጣን ከግቢ ስገባ እሱም ወጣ። ከዛ አረ የእግዚአብሔር ሰው ልጅን እኮ እንደዚህ አሞብኝ ነው እንዴ በቃል እኮ ነው የተሰጠሽ አለኝ። እውነትም በቃል ነው የተሰጠኝ ልጅ እግዚአብሔር ይመስገን ቃል ወጥቶልኝ ነው የተሰጠኝና በቃል በሰላም ወለድ። ከዛ ልጁ ተቀምጠሽ አጥቢው አለኝ ጸለየና በቃ አጥቢው ተረጋጊ አለኝ። ውጭ ላይ እሷ ደረጃው ላይ ተቀምጬ አጠበውት ጠባ። ከዛ በኋላ ሲጠባ እንትን እዚህ ክሊኒክ ሊወስደው ነበር የመጣሁት። እንደገና ምን እንደመለሰኝ አላውቅም። ተመልሼ እሱ ጋር መጥቼ ጸለየ። እዛ ጡት የሰጠው ደረጃው ላይ ቁጭ እየጠባልኝ ጤና ጣቢያውን ተውኩና ወደ ቤቴ ሄድኩኝ። ኢየሱስ ጌታ ነው። አሜን። እዛ እግዚአብሔር ይመስገን። ሰይጣን ብዙ ነበር ያሰው። እዛ ሄድኩና ወደ ቤቴ አትችልም አልኩና አጣጠብኩና ምናምን ልጅ በክርስቶስ ትኩስ ደም ታጥባሃል አሁንም የቃል ልጅ ነው ምንም አትሆንም ብዬ ጡቴን ሰጥቼ ምናምን አደር። እዛ አባትየው መጣና አረ እንውሰደው ቶንሲልም ካለው እንውሰደው አለ። ታልኩ ሰደው ልጁ እኮ በቃ በኋላ ተፈውሷል እኮ እየጠባ ነው ምኑን ነው የምታሳክመው አልኩት። ሄርነ ታየ በቃ አይ ቶንሲል አለበት ችግር የለውም እሱ አለ። በቃ እናንተ ያላችሁትን አልሰማም እግዚአብሔር ቃል አውጥቶበታል በባሪያው አልኩና ወደ ቤቴ ይዤ ሄድኩ። እግዚአብሔር ስሙ ይባረክ። ለዚህና ለእግዚአብሔር ባሪያ መናገር ቃላት ያጥረኛል። ለሊት ደውዬ ባለቤቴ አሞት ነበርና በቃ ቤቱ ያልበቃዋል መሬት ለመሬት ነው የሚሄደው። በቃ እንዴት ይሁን በቃ ማን ልደውል ማን ልጥራ? እዛ 7 ሰዓት ይሁን ምን ይሁን አላውቅም ስንት ሰዓት እንደሆነ እንደደወልኩበት ማለት ነው። 7 ሰዓት ለሊት ከዛ ደወልኩና አረ እንደዚህ አሞብኛል ባለቤቴን አልኩና ደወለ ጸለየለት። በአመድ የተደገመ ድግምት ነው አለና ማስታጠቢያ ሙሉ ነው አስታውቁት የወጣ ማለት ነው። እና እግዚአብሔር ርቀት አይገድበውም። ዋናው እምነት ብቻ ነው ከኛ የሚጠበቀው ማለት ነው። ከዛ በሳሳት እንደ ጸለይ ወዴው ያስታወከ ማስታጠቢያ ሙሉ ይሄ አረንጓዴ ቢጫ የሚመስል ያስታወከ ወጣ። ስራ ይፍረስ ከእግዚአብሔር ባሪያ ያለው ቃል ስለሚበልጥ ከዚህ ሆኖ እግዚአብሔር ይሰራል ርቀት አይገድበውም እያስታወከ ወጣ። በቃ ሰላም እንዴ ምን አድርገሽ ነው አለ በዛን ሰዓት ማለት ነው። ከዛ እሱ ጋር ደውዬ እግዚአብሔር ደግሞ ባለቤቴን ከሞት ታደገልኝ። እሺ ለጌታ አለልታ ጭብጨባ እናንተ ለጌታ ክብር አንዴስ በደንብ አንጡ አጨብጭቡስ። እና አንድ ነገር ልናገር ነው እዚህ ጋር የመጣሁት። ቃላት ያጥረኛል ለመናገር ማለት ነው እውነት በቃ እኔ እንጃ ምደውል የሆነ ነገር ሲሆን ወደሱ ነው። ሌሎቹ ጋር አባሊያውን ጦር ኃይሎች ነው ሲደውል እንዴ በዚህ ሰዓት ለምን ትደውያለሽ እንተኛለን እኮ ይደክመናል እኮ። ከዛ ተውኩኝ ወደ እነሱ ጋር መደወል። አሁን የፈለገ ሰዓት ሲሆን ወደሱ ጋር ነው መደውለው። እና በዚህ አጋጣሚ ደግሞ አፉ በለኝ። ለሁለት ነገር ቆሜያለሁ። አንደኛ ቀብዳ ሲዛኛለች የሷ የባሏ እናት እንዲመጡ ማለትም ቃል አውጣ እና ከታይ ገድበው እዚህ ቤት ነው እንዲህ አይነት አማኝ በኢትዮጵያ ይብዛ። አሜን እስቲ አሜን በሏ። አሜን አንዱ ይሄ ነው። ሁለተኛ ደግሞ የብላቴና ቅድም እንዳወራቸው ሮብኛ ማለዳ ማላ እንጸልያለን። መቼም ያው እግዚአብሔር ሰዎች አሉት አይደል? በመሰረቱ የእግዚአብሔርን ነገር የናቁና እግዚአብሔር ነገር የቀለለባቸው የኤሊ ልጆች ምናምንት የሆነው ክብር ሳያዩ ሞቱ ይላል። እዚህ ቤት ያለውን ቅባት ቅድም መንፈስ ቅዱስ በል ስላለኝ ነው። እናቃለን ምን አይነት ነገር ነው። እግዚአብሔር ሁለቱንም አይናችንን ከፍቷል። እንናገራለን። ስንት ነገር በዚህ ሳምንት እየሆነ ነው። ስሙ ይባረክ። የሰራው ግን ማን ነው? ማን ነው? እና አይም ብላቴና ሮም ማለዳ እየጸለይን ይዛው መጣች። የለም እኔ ቀዝቃዛ ውሃ ነው ፊቱ ላይ ደፋሁት። ልጅ ደንግጦ እንዲያይል እና በቃ እግዚአብሔር በቃ ቀይር ያለው ብላለኝ። ኢየሱስ ጌታ
እሷም አሜን አለች። አምናን የመጣችው ወዲያውኑ እዛ ጋር ደግሞ ቁጭ ብላ ስታጠባ አየውና ገረመኝ። ልንገራችሁ ታቦቱ ባለበት ውርደት የለም። እስቲ አሜን በሏ። ምን የለም? ውርደት የለም።